የአማራ ህዝብ ከሱዳን ጋር፣ ከኤርትራ ጋር፣ ከቲፒኤልኤፍ ጋር፣ ከብልጽግና ጋር፣ ከኦነግ ጋር እንዲዋጋ የሚፈልግ አካላት አሉ። በተመሳሳይ ሰዓት ጠላት አናበዛም እኛ። ነገር ግን ማንም ጋር ግን አንደገፍም። አሁን የአማራ ህዝብ የኔ የሚለው ተቋም አለው፣ የኔ የሚለው ኃይል አለው። ስለዚህ ከማንም የምንደገፈው ኃይል የለም። በትብብር የምንሰራባቸው በፕሪንሲፕል ደረጃ የምናምንባቸው ካሉ ግን እንሰራለን። ምክንያቱም የምንገጥመው አካል መንግስት ነው። ማንም ሰው መዘንጋት የሌለበት ከሀገሪቱ መንግስት ጋር እየታገለ ያለ ኃይል ነው እንጂ ከሆነ አካል ጋር አይደለም። የሀገሪቱ መንግስት የዲፕሎማሲ ኃይል አለው፣ የገንዘብ ኃይል አለው፣ የሚሊተሪ በፈለገው ሰዓት ከፈለገው ሚሊተሪ መግዛት ይችላል። ከዚህ ኃይል ጋር እየታገልህ መሽኮርመም ይሉኝታ የሚባሉ ነገሮች አያስፈልጉም። ስለዚህ በዚህ አግባብ የሚታዩ አሰራርነቶች አሉ። ጌታቸው ረዳ የሰጡት ሀሳብ አሉ። ነገር ግን አሁን ላይ ጌታቸው ረዳ የሚናገረው ሀሳብ ኢዚ ኮልስቱ አብይ አህመድ ሀሳብ ነው። ሚኒስቴር ነው፣ የሀገሪቱ ሚኒስቴር ሆኖ የካቢኔ አባል ነው ማለት ነው። ስለዚህ ጌታቸው ረዳ የሚናገረው እና አብይ አህመድ አሁን የሚናገሩ ተመሳሳይነት ያለው ሀሳብ ነው። ስለዚህ ኤክስፔክተር ነው ማለት ነው። በዛ አግባብ ነው የሚታየው። ሌላ የሀገሪቱ መንግስት ወይም ደግሞ የኢትዮጵያ መንግስት ይሄን ጦርነት እንዴት ነው እየተቋቋመው ያለ ተብሎ ኦዲት መደረግ ቢችል ኢኮኖሚውን አስቡት። በእያንዳንዱ መስሪያ ቤት በ200 በ300% ዋጋ ጨምሯል። በእያንዳንዱ በትምህርት ዘርፍ ሳይቀር፣ በጤናው ዘርፍ ሳይቀር፣ በቢሮ ደረጃ ሳይቀር፣ በበርካታ የራሱን አገልግሎት ሰጪ ተቋማት ሳይቀር በህዝቡ ዘንድ ነው ወደውን እየጣለው ያለ። ይሄ ማለት ምን ማለት ነው? ይህን ጦርነት ማስቀጠል አስቸግሮታል ማለት ነው። የኢኮኖሚ ችግር ገጥሞታል፣ የሚሊተሪ ብቻ አይደለም ማለት። ስለዚህ እንደሚባለው አይደለም። እውነታውን አገሪቱ ላይ ምን እየተፈጠረ እንዳለ ማህበራዊ ምስቅልቅሉን የምንረዳው ይመስለኛል። ምን ይሉናል አንዳንድ ጊዜ ፋኖ የሀገሪቱ ስጋት አይደለም ይላሉ። የሀገሪቱ ስጋት የመሆን እቅድም የለንም። የመንግስት ስጋት የመሆን እቅድ ነው ያለን። የሀገሪቱ ስጋት የሚሆን ኃይል አንገነባም፣ ልንገነባም አንችልም። ፋኖ ስጋት አይደለም ይሉህና አዲስ አበባ ላይ ደግሞ ፋኖ ቀለምህ ፋኖን ይመስላል ተብለህ ትገባለህ። እዚህ ላይ የሚጎረው ሌላ ነው፣ ምድር ላይ ደግሞ መንግስት እያደረገ ሌላ ነው። መልክህ እኮ አንተ ፋኖን ትመስላለህ ተብሎ የሚታሰራል፣ የሚንገላታል ማል አዲስ አበባ ላይ። ስለዚህ ሪል ምድር ላይ ያለው ጋር የሚጋጭ ነው። ስለዚህ የአማራ ህዝብ አሁን ላይ ያለውን ነገር በአግባቡ ሰፍሮ ለክቶ እየተንቀሳቀሰ ያለ ነው። እድሜ ለጠንካራ ልጆች ይሁንና በሰዓት መካከል እየተፈተኑ በርካታ ኪሎ ሜትሮችን እያቋረጡ ህዝባቸውን እያደራጁ እያነቁ ያሉ ጠንካራ ልጆች አሉት። ምናልባት ጠላቶች እንደሚሉት አይደለም። እነዚህ ልጆች አቅም ያላቸው፣ ልምድ ያላቸው፣ በትምህርት የበሰሉ ምናልባትም የሚታዩትን ብቻ ስለምናይ ነው እንጂ በበርካታ ሁኔታው ላይ የሚያደራጁ የሚያግዙ ኃይል ያላቸው ልጆች አሉ። ስለዚህ በእነዚህ አዲስ ኃይል ነው፣ ለውጥ ይፈልጋል። ለውጥ የሚፈልግ ኃይል ደግሞ የነበሩ አሉባልታዎችን ኢህአዴግ ይጠቀምባቸው የነበሩ እነዚህ ነገሌ እንደዚህ አይነት የጽንፈኛ አደረጃጀት ተላላኪ ያለፈበት ፋሽን ነው። በዚህ አይነት ቃላት የሚሸወድ ትውልድ አሁን አማራ ላይ ከዚህ በኋላ አይኖርም። ይሄ በመካከል ላይ በፋኖ መካከል ላይ ያሉ አንዳንድ አለመግባባቶች እንደነገሩ የእድገት ደረጃ ስለሆነ ነው። እየተፈቱ ይሄዳሉ፣ እየነጠሩ ይመጣሉ። ስለዚህ በዚህ አግባብ የሚያሳስበን ነገር አይደለም። ዋናው ትልቁ ኃይላችን ሌላው ኤርትራን በተመለከተ ማለት በጣም ዘገዩ። ግን ቴዳ ከወደብ ጋር የተያያዙ ዛሬ እንዘምታለን፣ ነገ ብቻዋን ኤርትራ ናት፣ የሀገርነት ጥያቄዋን አንቀበልም ይላሉ። ኤርትራ የሀገርነት ጥያቄዋን አንቀበልም የሚል ካል የኢትዮጵያን የቀደመ መንግስቷን አይቀበልም ነው። ያው ኢትዮጵያ ፈረማ የሰጠቻት ናት፣ የውሳኔ የሪፈረንደም ውጤት ናት ኤርትራ። ስለዚህ ከዚህ በኋላ ሀገር አይደለችም ብትል ያንተ መብት አይደለም። በኃይል አስገብራለሁ ካሉ ግን እንደው መንገዱን ጨርቅ ያድርግልን እያልን ነው። እነሱ እንደዛ ሲሉ ደግሞ ታንኪዩ። ስለዚህ የኤርትራን የሀገርነት ጥያቄ የሚያስነሳ አካል መሄድ ይችላል። ምንም እኮ ሌላ እንትን አያስፈልግም እኮ። የአማራ ህዝብ አሁን ላይ ማንም ላይ ጥገኛ መሆን አይችልም፣ አይፈልግምም። ለምን? የራሱ የሆነ አስተማማኝ ኃይል አለው። የራሱ ኃይል አለው። በፊት የኛ ኃይል በሲቪልም በሚሊተሪም ኃይል አልነበረንም። አሁን ላይ መልካም ይግባ ምስጋና ለልጆቻችን ይሁንና ለወንድሞቻችንና እንደ ህዝብ ኃይል ብለን የምንጠራው ኃይል ስላለን በሀገሪቱ ፖለቲካ ውስጥ በምስራቅ አፍሪካ ጂኦፖለቲካ ውስጥ ተዋናይ መሆን እንችላለን እንደ ህዝብ ላለው አመሰግናለሁ። ቴንክ ዩ ከልብ አመሰግናለሁ። እሺ አንተም እንደዚህ ወደ በኋላ ካለ በኦዲዮ በምናወራበት ሰዓት ላይ
ትመጣለህ። ስለአሁኑ ግን በጨዋነት ለተሞላበት ትንታኔ ፋኖን ወክለህ ስለተናገርክ በጣም አመሰግናለሁ። ሌላ ጊዜ እንገናኛለን። እሺ፣ ወደ ቡኗችን እንሄዳለን። ከታች ያላችሁ ታፕታፕ ታደርጋላችሁ። በዚህ ውይይት ላይ የኤርትራ ስም የሻዕቢያ መንግስት የህዝቡ ሳይሆን የሻዕቢያ መንግስት ስም ስለሚነሳ ሻዕቢያን ወክዬ እኔ እናገራለሁ የምትይ መተህ በቪዲዮ እየታየ እናወራለን። ታዲያ በጨዋነት ማለት ነው። በጨዋነት ህዝቤን እና ሀገሬን ባከበረ መንገድ ይሄ እንደሌላው ቤት እንደ ህዝብና ሀገር ላይ አፍን ስትከፍት እንደሚያደምጡ አይደለም። ወደ ታች ቁልቁል አንደረድርሃለሁ። ተመጣጣኙንም ክብር ታገኛለህ። አንተ እኛን ብቻ አክብረን ሳይሆን አንተም ተመጣጣኙን ክብር ታገኛለህ። በፖለቲካ ቋንቋ ብቻ ታወራለህ። እንደዛ ነው የምናደርገው። ካላችሁ እድል እንሰጣለን። ሌላው የቲፒኤልኤፍ ደጋፊዎች ካላችሁ አይ ዶንት ኖ ቲፒኤልኤፍ የት ነው ያላችሁ ደጋፊዎቹ? እንደ ቀይ ቀበሮ፣ እንደ ጭላዳ ዝንጀሮ፣ እንደ ምኒልክ ድኩላ እየተመናመናችሁ ነው እኮ። ምንድን ነው አላችሁ ቲፒኤልኤፎች? ፖለቲካው እዛ ቀልጧል። እናንተ እዚህ የላችሁ፣ ሳይበሩ ላይ የላችሁ። ምን እንደሆነ አላውቅም። እሺ ካላችሁ እድል እንሰጣለን ለማለት ያህል ነው። በተቻለ መጠን ቡናችን 8 ደቂቃ አለው ወንድሜ። እሺ ሰላም ነው ቴዲ? ይሰማል? ይሰማል። አዎ አመሰግናለሁ። ያው የኛም ስጋት ቅድም ሲያነሱት የነበረው እንዴት ነው ቴዲ ወዴት ነው የምለው ጠዋት ከዮኒ ማኛ ጋር እያወራን ነበርና ምን አድርገህ ሆኖ ልጅ እያልኩት ነበር። እንደው ትንሽ ወደ እምነት ምናምን ነገር ያው ዘልቀህ እዛ እንዳትቀርብን የሚል ነው። ያው ሱሳችን ነው ያንተ ቤት ያልተባለንበት ኢንዱስትሪ ነው። እኛ እዚህ እስከ መቼ ድረስ ነው ስግጥ ብለን እያወያየን ጠብ ለማየን ነገር የምንቆየው? እኔ ማህበረሰብ አናጺ ነኝ ብያቸዋለሁ። እንዴ ባትታነጽ ለምን አትቀርም? ከታች ያለ ቴሪ የምታደርገው እኮ ፖለቲካዊ ውይይት ህዝብ ያነጻል። አትታነጽ። ሌሎቹ እኮ እንደሚያሉ ስንት ሰዎች ወደ ሌላ ዓለም ገብተዋል። ለዛ ነው እኔ ወደ ሃይማኖታዊ ጉዳይ ገብቼ በራሴ ለመንቀሳቀስ ፈልጋለሁ። ምን ይመስላል? አይ በጣም ደስ ይላል። የእውነት ያው ጥሩ ነው። አይ እኔ ትንሽ ውዝግብግብ ያደረገኝ ትንሽ ያው ታውቃለህ መቼም ኤኒዌይ ሊቭ ኢት። አይ ሃይማኖቱ ጉዳይ እውነት ለመናገር ለመማር ነው ሃይማኖቱ ጉዳይ። ሁለተኛ ነገር ሰላማዊ ውይይት ምን እንደሆነ ብዙ ጊዜ ፖዝ ላድርግ ደቂቃ ብዙ ጊዜ ሃይማኖት እና ዋይ ብለው ሰዎችን ሲያስገቡ ስድድብ ነው እንጂ እውቀት እየሰማን አይደለም። እስልምና እንዴት ነው አስተምሮ፣ ፕሮቴስታንት፣ ኦርቶዶክስ፣ ሐዋርያት አናቅም። እና ሰላማዊ ውይይት በመደመጥ ላይ የተመሰረተ ውይይት እንዴት እንደሆነ ላሳያቸው ብዬ ነው። ምክንያቱም ሰላማዊ ኢንቫይሮመንት ስትፈጥርላቸው ህዝቡ ማን ምን እንደሚል ፍንትው ያለ ነገር እንዲሰማ ከማሰብ ለራሴም ለመማርም ነው። እንደ ማንኛውም ሰው ከሚናገሩት ንግግር ለመማርም ፈልጌ ነው። ልክ በፖለቲካ ያለውን ይህን ወደዛ ላምጣ ብዬ ነው። እሺ ቡናችን በጣም ጥሩ ነው፣ ደስ የሚል ነው። ያው ትንሽ ያው እነዚህ ትንሽ በሰል ያሉት ሰዎችን በሃይማኖት በደንብ አምጥተህ እንደውም እንትን ብታደርግ አዲስ ሃይማኖት ልትፈጥር ትችላለህ። አዲስ ብሔር እንደፈጠርክ ለማለት ፈልጌ ነው። እና ወደ ያው ከኤሪትሪያ እንጀምርና ኤሪትሪያ ያው ቅድም ወንድማችን እንዳነሳው ኤሪትሪያ እንደ ሀገር ነች። እንደ ሀገር ያው እውቅና ያላት ሀገር ነች፣ በዓለም አቀፍ ደረጃ የምትታወቅ። ኤሪትሪያ ለምንድን ነው እንደዚህ ቁርሾ ውስጥ የገባንበት ለምለው ጉዳይ መጀመሪያውኑ ከሰላም ነው የሚጀምረው። ከይቅርታው በኋላ የነበረው ቃለ መሃላ ነበረ። ቃለ መሃላው ኢሳያስ አፈወርቂ ቃል የገባው ነበር፣ ለኢትዮጵያ እንደዚህ ያደርጋለሁ ብሎ ቃል የገባው ነበር ጠቅላይ ሚኒስቴሩ ጋር። እንግዲህ እንደሚታወቀው ያን ቃሉን አጠፈ። ማጠፍ ብቻ አይደለም ባይዞ የሚገርምህ እንደ ኤሪትሪያ ኢትዮጵያ ላይ ሴራ የሰራ የለም። ባይዘወይ ቴዲ የቀይ ባህር የጥበቃ ማህበር ብሎ እኮ የቀይ ባህር ጠባቂዎች ተብሎ እኛ ላይ ሰርክል ሰርቶ ማለት ነው። ጅቡቲ፣ ኬንያ፣ ሱዳን፣ ግብፅ ሆኖ
የቀይ ባህር ማህበር ነን ብሎ ኢሳያስ አፈወርቂ እስከዛ ደረጃ ነው የሰራ። ባይዘ ጠቅላይ ሚኒስትሩ እድሜ ለሳቸው ትዕግስት ስላላቸው ነው ይሄንም ማይል ማለት ነው። የሚገርም ይገባኛልን እንኳን በዓለም አቀፍ ደረጃ የደረሰ ነው። የቀይ ባህር ጉዳይ የተለያዩ መንግስታቶች እያየ ነው ሐሳብ እየሰጡ ነው ያሉት። ዲፕሎማቲክ አሊያንሳችን አሁን በጣም ጥሩ ነው። ወደ ውሳኔ ትንሽ የምቀረ አሜሪካን ብቻ ማጠፍ ነው። አሜሪካን ደግሞ ለማጠፍ እንዴት እየተካሄደ እንዳለ በደንብ አድርገህ ታውቃለህ አንተም ማለት ነው። የአሜሪካን አሁን ኤርትራ ፋኖ ፒኤልኤፍ አልቡርሃን አንድ ላይ ቢሆኑ አሁን ያለው መንግስት የመቋቋም አቅም አለው? እንትን ለማትሄድ ግብፅ ስትዘውራቸው ምን መሰለ ይሄ አሊያንስ አሁን አልቡርሃን እንዴት አንድ ይሆናል? ራፒድ ፎርስ እያለ ለምሳሌ የራፒድ ፎርስን እናንሳ። ራፒድ ፎርሶች ከማን ጋር ነው እየሰሩ ያሉ? የት አካባቢ ላይ ነው አሉ? ታውቃለህ? በጣም ዋሪየርሶች ናቸው። አልቡርሃንን ባይዘወይ ዊዝን ካፕል ኦፍ ሃወር የሆነ እርምጃ መውሰድ የሚችሉ ናቸው። በእነማን እንደሚደገፉ ታውቃለህ አንተ? ራፒድ ፎርሶች ማለት ነው። ኤሪትሪያ ውስጥ ያለው አሁን እንደ በፊቱ አይደለም። ብርጌድ ንሓመዶም ባይዘወይ በአዲሱ በጣም ጠንካራ እንትን እየመሰረቱ ነው ያሉ። አሊያንስ በጣም ጠንካራ የሆነ እንትን ላይ ነው ያሉ። ብርጌድ ንሓመዶም ማለት ነው። ብርጌድ ንሓመዶች ማለት ከኢሮፕ ሄዱ ናቸው አይደል? እዚህ የሆነ ፌስቲቫል ምናምን ሲሆን ውሃ የሚደፉ ምናምን ናቸው የነበሩት ውስጥ አሁን በጣም ውስጥ ተደራሽ ውስጥ አሁን ለምሳሌ በአፋር በኩል ኤርትራያኖች አሉ አይደል? ቶታሊ አፋሮች አሉ አሁን ኤርትራ ውስጥ አሉ ማለት ነው። እነሱ ሙሉ በሙሉ ብርጌድ ንሓመዶን ጆይን አድርጓል። ከነሱ ጋር ነው አሊያንስ ያላቸው እና ወጣ ላይ አዲስ ጥያቄ እያመጡ ነው ያሉ። ፋሽን የሆነ ጥያቄ ማለት ነው። ገብቷል አይደል? እና ለምንድን ነው ከአፋር የተነጠል ነው እኛ አፋርንን የማለት ጥያቄ እያመጡ ነው ያሉ እና በየትኛውም ነገር ትግል ውስጥ ለመግባት ወይንም ደግሞ ለመዋጋት ዝግጁ ነን ብሎ የራሳቸውን እንትን ይዘዋል፣ ጎራ ይዘዋል። አሁን እነሱ ደግሞ አሊያንሳቸው በዚህ ሰዓት ከብርጌድ ንሓመዶም ጋር እየሰሩ ነው። ከውጭ ጋርም ተደራጅቶ ማለት ነው። ውጭ ካሉት ብርጌድ ንሓመዶም ዚያር ባይዘ ውጭ ያሉት ሀሳቡን ነው ያመጡ፣ ግን ውስጥ ያለው ጊሌ ታጥቆ እየሰራለው አለ ራሱ የቻለ ማለት ነው። አንድ እሱ አለ፣ እሱን እንደንትን መያዝ አለ ያለበት ማለት ነው። ግን እኛ እዛስ መሄድ ይጠበቅብናል ነው። ለኤርትራ ህዝብ ኢሳያስ ምን አይል አስፈላጊ ነው? ይፈልገዋል ወይ ህዝቡ የሚለውን በደንብ አድርገን ማውራት እንችላለን፣ አስፈላጊ ከሆነ ማለት ነው። የኤርትራ ህዝብ የነቃ ህዝብ ነው። በጣም አሁናዊ ሁኔታው የኤርትራ ህዝብ ብዙ ነገር እያየ ነዋል። ባይዘው የሃይማኖት እኩልነት የሌለበት ሀገር ነች ኤርትራ ማለት ነው። ብዙ ነገር ማንሳት ትችላለህ። ህዝቡ ይፈልጋል። ትንሽ ነገር ነው የሚፈልገው፣ ቁርሾ በቃ ክብሪት ብቻ መጫር ነው ያለብን አስፈላጊ ከሆነ የኤርትራን ህዝብ ነፃ ለማውጣት ማለት ነው። እኛ የራሳችንን የሚገባንን ለማግኘት ዘን አሊያንሳችን ለምሳሌ እስራኤልን በደንብ አድርገህ ከያዝክ ብዙ ነገር ማግኘት ትችላለህ። የግብፅን መረጃ ማግኘት ትችላለህ እስራኤልን ከያዝክ ማለት ነው። ከሁቲዎች ጋር ከሰራ ገብቶሃል አይደል? ቱዚስ ኤክስቴንት የኢትዮጵያ መንግስት ይሄዳል ነው። ቱዚስ ኤክስቴንት መሄድ ይጠበቅብናል ወይ? እየተሰራ ያለው አክቹዋሊ አሁን እየተሰራ ያለው በቂ ነው። ጦርነት አያስፈልግም። ግን አስፈላጊ ከሆነ መብታችንን ለማስከበር ኔቨር አሊያንስ ሊፈጥሩ ይችላሉ ያልከው እንዴት አድርጎ አሁን እንዴት ነው የሚቻለው ነው። አሁን ለራሱ አማራ ክልል ውስጥ የጎጀሙ ለራሱ ያልተግባባ ቡድን የጋራ ጠላት አለን ብሎ እንኳን እኮ አይግባባም። የጋራ ጠላታችን ነው ብሎ አንድ እንኳን ሆኖ እሱ ቢመጣ እኔ እንደ የኢትዮጵያ መንግስት ደስተኛ ነው። ለዚህ ለመዋጋትም ለመደራደርም አንድ ይሁን። ገብቷል አይደል? አራቱም ይዝ ያለው አንድ ሆኖ ተደራጅቶ ለውጊያ ምምጣ ለድርድር ምምጣ መንግስት ዝግጁ ነው ለሁለቱም ማለት ነው። እርስ በርስ ሳይግባቡ ህዝብን ግን እየፈጁ ነው ያሉ። እያየ ነው አንተ ጎንደር ላይ እስኪ ጎንደር ሆስፒታል ኢመርጀንሲ ሩም ፊት ለፊት ቆሞ
ከዛሬ ጀምሮ ስራ ቁመናል ብሎ የሚያውጁት እነማን ይመስሏል? ፕራክቲካሊ ማለት ነው። እንግዲህ አንተ እንዳልከው ከሆነ ቦታ ወይንም ከጽዳቶች ጋውን አበድ እንትን አድርጎ አምጥቶ የባለሙያዎቹን የሕክምና ባለሙያዎቹን ጥያቄ እንዲጨነገፍ እያደረጉ ነው ያሉ እነሱ እና ሙሉ በሙሉ ማሳያዎች አሉ እና በቲፒኤልኤፍ በኩል የሚያሳፍር ነው። አይታል ጌች የተናገረው 5% አይሆንም፣ 5%ም አይሆንም። ምክንያቱም ገና ብዙ ነገር ሊያወጣ ይችላል። ገብቷል አይደል? በኢምንት በ10 ደቂቃ ባልሞላች ኢንተርቪው ውስጥ ዝርክርክ አድርጎ ያስቀመጠው ከዚህ በፊት እኛ ስንናገር የነበረው አይደለም እንዴ? ስናወራ አልነበረም? እዚህ ቤት ስናወራ አልነበረም? ቴዲ ወርቅ እንደምዘረፍ የኢትዮጵያ መንግስት ያን ወርቅ ለመመለስ የተጠቀመው ሜካኒዝም አንዴ ቃል የተጠቀመው ዘዴ ራሱ ምንድነው? ያን ለመመለስ የተደረገው ነገር ሁሉ እዚህ ቤት ስናወራ ነበር። ጌታቸው መጥቶ የተናገረው ማለት ነው። ፎር ዲስ ማተር የሚያስፈልገው ምንድነው? መፍትሄው ምንድነው? ወደምነው የምንሄድ ከሆነ እኛ አንድ ይሆናሉ ከአልቡራን ጋር ከፋኖ ጋር ኤሪትራ ቲፒኤልኤፍ አንድ ይሆናሉ ብለህ ማሰብ ኔቨር ኤቨር። በቃ እሱ እንዳይደረግ እመነኝ፣ አይሆንም። ያ አንድ ሆኖ ኢትዮጵያን መዋጋት ኔቨር። ለታሉን አንድ መሆን እያንዳንዳቸውም እርስ በርስም አይግባቡም የሚል ነውና እኛ ለመደራደርም ለመዋጋትም ዝግጁ ነን። አንድ ሆኑ፣ እነሱ አንዱ ነው ይዋጉ፣ አንዱ ነው የሚደራደሩ አስፈላጊ ከሆነ። አመሰግናለሁ። ቀጣይ እንግዲህ የሀገሬ ህዝብ መርፌ ቀዳዳ ዞን ማሾልክ ካልሆነ በስተቀር የጦርነቱ ጉዳይ የማይቀር ይመስላል። እንዴት እንደሆነ አላውቅም። አንዳንዶች ጦርነት የማይነሳበትን እድል ያስቀምጣሉ። ጦርነት ከተነሳ ግን ከዚህ ቀደም እንደምታስታውሱት ደርግን በአላንስ ጥለዋል። አሁን ቲፒኤልኤፍ ዳግመኛ አላንስ ፈጥሮ ወደ 4 ኪሎ ለመምጣት እንደሚያስብ ይነገራል። ኢትዮጵያ ድጋሚ ቲፒኤልኤፎችን የመቀበል ልብ አለው ወይ? አይዶን ነው አላውቅም። ካልሆነ ልብ ከሌለው ምናልባትም ጦርነት ከተነሳ የቲፒኤልኤፍም ለሻዕቢያም የመጨረሻቸው ይሆናል የሚሉ አሉ። የምና ይሆናል። ሳም እንኳን ደህና መጣ። ጤና ይስጥልኝ ቴዲ፣ እንዴት ነው ወንድሜ? ሰላም ነው። የረጅም ጊዜ ሆነን አንድ ጊዜ ገብቼ ትንሽ ከሰዓታችሁ ጋር እኔ አውሮፓ ነው ያለሁት፣ ከጊዜው ከእናንተ ሰዓት ጋር ትንሽ ያስቸግራልና ጠዋትን የተኛሁት የሚገርምና ሰኞ ስራ መሄድ አልቻልኩም ነበር። ለዛ ነው የጠፋሁት በአንድ በኩል፣ በሌላ በኩል የጤናም ጉዳይ ነበር። አዘርዋይስ በጣም የምፈልገው መሳተፍና አመሰግናለሁ። ዛሬ ስላስገባኸኝ ስላየሁም ደስ ብሎኛል። በደንብ አመሰግናለሁ። እሺ ሳም እንኳን ደህና መጣ። 8 ደቂቃ አለ። እሺ አመሰግናለሁ። 3 ነገሮች ናቸው አክቹዋሊ እዛ ቴሌግራም ላይ ያረካቸው ፋኖ፣ ቲፒኤልኤፍ ኤሪትሪያ ያው በሱዳንን ጨምሮ እና ደግሞ ፓን ኢትዮጵያን ቨርሰስ ኤትኖ ናሽናል። ይሄ በጣም አሪፍ ዲቤት ሊደረግ የሚችል ነው። ከፋኖ ልጀምር። አጠቃላይ አርምድ ኮንፍሊክት ብዬ ልውሰደው። ከዚህ በፊት እንደገለጽኩት የትጥቅ ትግልን ምደግፍ ሰው አይደለሁም፣ ፕሮሞት ማድረግ ሰው አይደለሁም። በሰላማዊ ትግል ማምን ሰው ነኝ። በሶሻል ሙቭመንት፣ በሲቪል ዲስኦቢዲየንስ ማምን ሰው ነኝ። ስለዚህ አጠቃላይ የአርምድ ኮንፍሊክት የትጥቅ ትግልን አልደግፍም። ወደ ፋኖ ስንሄድ አክቹዋሊ ፋኖ ብቻ ሳይሆን ኦሮሚያ ላይ ኦነግም ከዛሬ 7 ዓመት ጀምሮ እየተዋጋ ነው። የኦሮሚያ ውስጥ ያለው የትጥቅ ትግል አዲስ አበባ ቅርብ ነው። ሁለቱን ስታወዳድራቸው የትኛውን የተደራጀ ቡድን የሚለውንም ማየት መገምገም ያስፈልጋል። 7 ዓመት የተዋጉ ነው እነሱ። ፋኖ 2 ዓመት አይ ቲንክ አካባቢ ይመስለኛል በትጥቅ ትግል ተደራጅቶ በዚህኛው ጦርነት መሳተፍ ከጀመረ አክቹዋሊ ከቲፒኤልኤፍ ጋር የነበረው ጦርነት ላይ ያው ግልጽ ነው ከመከላከያ ሰራዊት ጎን ቆሞ ተዋግተዋል። አሁን ግን አይ ቲንክ 2 ዓመት ካልተሳሳትኩ ማክሲመም አምኖት ሹር ብዙ ከተሞችን እየያዝን ነው የሚል ናሬቲቭ አለ። ያው ይሄኛውን ከፕሮፓጋንዳ አልፎ አላየውም። ያስፈልጋል። የጦርነት አንዱ አካል ፕሮፓጋንዳ፣ ይሄ ፊዚካል ጦርነት አንዱ ፊዚካል የምትዋጋው ሲሆን
ሌላው ደግሞ ሳይኮሎጂካል ዋርፌር አለ። ጠላትን የምታዳክምበት፣ ደጋፊ የምታበዛበት፣ የምትሰበስብበት ፕሮፓጋንዳ ብዬ ወስደዋለሁ። ከፕሮፓጋንዳ ነው ይመስለኝ እዚህ ቦታ ይህንን ይዘናል እንደዚህ ሆኗል ምናምን የሚለው ከዛ የዘለላ አይመስለኝም። በአጠቃላይ ኢትዮጵያ ውስጥ ያለው የትጥቅ ትግል የሚወክሉትን የታጣቂ ቡድኖቹ አርምድ ግሩፑ የሚወክለውን ወክላለሁ የሚለውንና ክሌም የሚያደርገውን ህዝብ ይጠቅማለሁ የሚል እንደው ጀነራል ጥያቄ ማንሳት ፈልጋለሁ። አንዳንድ ነገሮች ትሰማለህ። የታጣቂ አመራሮች አዲስ አበባ ላይ ቤት ይገዛሉ፣ ንብረት አላቸው፣ ቀጥታ ደውለው ኮሚኒኬት ያደርጋሉ፣ የሚገዙት እንዲህ ላይ ያደርጋሉ ሲባል ትሰማለህ። እና ተራ ወታደርስ ያለው የሚለውን ነገር ደግሞ ሌላ በኩል ታያለህ። ሌላው ሉካት ወለጋ 7 ዓመት ጀምሮ ጦርነት የነበረበት ቦታ ነው። ገበሬው ማረስ አይችልም። ወደ ማሳ ሲሄድ ለመንግስት ወታደር ስለላ ልትሰልል መጣህ ይባላል። ከቦታ ቦታ መንቀሳቀስ አይችልም ነው የነበረው። ማረስ አይችልም ነው የነበረው። ከፍተኛ ችግር ነው የነበረው። አይ ቲንክ አማራ ክልል ያለውን ዲቴል ባላቅም ከወለጋ ከነበረ መረጃ የተለየ አይሆንም። እዛ አካባቢ ያሉ ሰዎች ይደግፉታል ወይ ይፈልጉታል ወይ የሚለውን ስታይ አስቸጋሪ ነው ፍራንክሊ ለመናገር። ስለዚህ ስኬትን የሚያሳይ ነገር ምናምን አይደለም፣ የለም ስኬት አይደለም። ፕሮፓጋንዳ ግን አለ። ፕሮፓጋንዳው ይጠቅማል። ወታደሩ እንዳልኩ ስንቅ ማግኘት አለበት፣ ድጋፍ ማግኘት አለበት። ሞቢላይዝ የሚያደርጉበት አንዱ መንገድ ነው አርምድ ግሩፕስ። የትጥቅ ትግል በአጭር ጊዜ ውስጥ ስኬታማ ይሆናል ወይ? ዲቤተብል ነው። ህብረተሰቡን ከጎን የምታቆም ከሆነ ከፍተኛ አቅም ካደራጀህና ኤክስተርናል ደጋፊም ካገኘህ ሊሳካልህ ይችላል። አዘርዋይስ ኢት ቴክስ ይርስ ኤንድ ይርስ፣ ረጅም ጊዜ ነው የሚፈጀው። ጥሩ ምሳሌ የቲፒኤልኤፍ እና የሻዕቢያ ከረጅም ጊዜ በኋላ የነበረ ጥምረት በኋላ ደርግ መጣል ችሏል። ረጅም ጊዜ የተዋጉት። ስለዚህ በ1 ዓመት በ2 ዓመት ሊያውም በጣም ፍራግመንትድ በሆነ መልኩ ተዋግተህ የተደራጀን ቡድን እጥላለሁ የምትልበት ሩም የለም። ቱ ቢ ኦነስት እንዳልኩት ኦነጎች የተዋጉ ነው። የዛሬ 7 ዓመት አካባቢ ከፍተኛ እልቂት ነው ያለው። በህዝቡ ንብረት መውደም አለ፣ የሰው ህይወት መጥፋት አለ። ሰክሰስን ግን ስታይ ሰክሰስ እንዴት ነው የምትወስደው? ሰክሰስ ለተዋጊ ቡድኑ ለምሳሌ ዲስታቢላይዜሽን ሊሆን ይችላል። አካባቢዎችን ዲስታቢላይዝ ማድረግ፣ ኦርደርን ማጥፋት ሊሆን ይችላል። ያ ሞር የሰዎች ድጋፍን ሊያስገኝለት ይችላል የሚል ግምገማ ሊወስድ ይችላል። ወይ ደግሞ በዚህ አልፈን መንግስት እንቆጣጠራለን የሚል ሊሆን ይችላል። ያ ሂደቱ ሊሆን ይችላል። በጣም ኮምፕሌክስ ነው አርምድ ኮንፍሊክት እና በአጠቃላይ ያልደግፍም ያለው ሰክሰስ ግን ኢንሲግኒፊካንት የሚል ግምገማ አለኝ። ቲፒኤልኤፍ እና የኤርትራ እንዲሁም የሱዳንን ጉዳይ እናንሳ። ቲፒኤልኤፍ ከመግለጫዎቹ በተደጋጋሚ መረዳት እንደቻልነው አይ ቲንክ ፕሪቶሪያ አግሪመንት ጋር ሲሪየስ የሆነ ኮንፊደንስ አሳድሯል የሚል እምነት አለኝ በአንድ በኩል። በሌላ በኩል ደግሞ አዲሱ አሊያንስ ከኤርትራ ጋር በተለይ እየፈጠረ ያለው አሊያንስ እሱንም መተባበኛ አድርጎ ወስዷል የሚል እምነት አለኝ። በሌላ በኩል ግን ቶፕ ኤሊትስ አሁን እያረጁ ስለሆነም አይ ቲንክ ጦርነት ውስጥ ይገባሉ የሚል ሙሉ እምነት የለኝም። አለስ አዘርዋይስ በኤርትራና በሱዳን ካልተገፋፉ በስተቀር ይሄ የሚሆንበት ፐርሰንቴጅ በጣም 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 ትንሽ ነው ለኔ። ስለዚህ ቲፒኤልኤፍ አሊያንስ ፈጥሮ ጦርነት ይከፍታል የሚል እምነት የለኝም። የትግራይ ህዝብ እንትን የለውም፣ እምነት የለውም ቲፒኤልኤፍ ላይ። ቱ ቢ ኦነስት የትግራይ ህዝብ ልጁን ያጣ፣ ንብረቱ የወደመበት፣ ሀብቱ የጠፋበት፣ ረጅም ዓመት ወደኋላ የተመለሰበት ጦርነት በቅርብ ያለፈ ነው እና ያን ያህል ኮንፊደንስ ይኖራል የሚል እምነት የለኝም። ከዚህ ጋር በተያያዘ ጌታቸው ረዳ ሲሰጥ የነበረውን መግለጫ እዚህ ጋር ማምጣት ያስፈልጋል እና እኔ ጌታቸውን በጣም መወድ ሰው ነኝ። የምደግፈው ፖለቲከኛ የለም ፎርዳት ማተር፣ ግን እወደዋለሁ። መወድበት ምክንያት ምንድን ነው? ፖለቲካ የገባው የበሰለ ሰው ነው። በኢትዮጵያ ፖለቲካ ቱ ቢ ኦነስት ጎበዝ ነው። ፖለቲከኛ ኦራተር ሊሆን ይችላል ይገባል። አትሊስት
ስኪል ኖሮት ሬትሪክ ስኪሉ ከፍ ያለ መሆን አለበት እና ዳት ኢዝ ዋት አይ ሲ ጌታቸው ውስጥ የማየው ይሄንን ነው። ወጣት ነው፣ ተራማጅ የሆነ ሀሳብን የሚቀበል ሰው ነው። እውነት ለመናገር የበሰለም ነው። ፖለቲካ የገባው በተለይ ይሄ ሆርን ኦፍ አፍሪካ ላይ ያለው ፖለቲካ በደንብ የገባው ሰው ነው ጌታቸው እና ጌታቸው ያንን መግለጫ እየሰጠ ያለው ለኔ እስከ ገባኝ ጊዜ ድረስ ቲፒኤልኤፍን የማዳከም እና ደግሞ የመሰረዝ ቅድመ ዝግጅት የተደረገ ስለሆነ በትግራይ ህዝብ ዘንድም ያን ያህል ተቀባይነቱን ማሰጣት አይነት የፖለቲካ ጨዋታ የፖለቲካ ጨዋታ ነው ብዬ የምወስደውና አሁን አዲስ ፓርቲ ለማቋቋም ጥረት እያደረገ ነው። ስለዚህ የትግራይንም ህዝብ በዚያ መግለጫ ሞቢላይዝ ወደ ማድረግ ደግፉኝ ወደ ማለት ኢንፎርማሊ የሚመስል ነውና ሌላው ፓን ኢትዮጵያን ይሄ ኤትኖ ናሽናል ብለህ የጠቀስከው በተለይ ኤትኖ ናሽናል ላይ ነው ትኩረት ያደረገው ቴዲ ከ1995 ጀምሮ የኢትዮጵያ ህገ መንግስት ከጸደቀበት ጊዜ ጀምሮ ፓን ኢትዮጵያስ ከፍተኛ የሆነ ተቃውሞ አላቸው። ማን ነገደ ጎበዜ የሚባል አንድ ምሁር ለምሳሌ 30 ሰከንድ ስጠይስ ነገደ ጎበዜ የሚባል ምሁር ህገ መንግስቱ ጋራዊት ነው ያለበት ምክንያት ኤትኖ ናሽናል ስለሆነ ነው። ፓን ኢትዮጵያን ነው ሰውየው። ፓን ኢትዮጵያን ብሎ ካለ አይፈልግም የእንትንን መብት የብሔርን መብት። ነገር ግን የብሔር መብት ኢምፖርታንት ነው አይደለም? የብሔር የአንድ ሰው መብት በጣም ኢምፖርታንት ነው። ፎር ሚ መብት እስከተከበረለት ድረስ ኤትኖ ናሽናል አይደለም ሌላም ቢሆን I don't really give a shit for this መብቱ ነው። ሰው ብሔሬ ነው፣ ባህሌ ነው፣ ቋንቋዬ ነው፣ ማንነቴ ነው፣ አይደንቲቲ ነው እስካለ ድረስ የግሩፑ መብት ነው የሚል ሙሉ እምነት አለ። ነገር ግን ከዚህ ከማንነት ፌዴራሊዝም ከማንነት የፖለቲካ ስትራክቸር ተጠቃሚ ማን ነው ብለህ ካሰብክ በእኛ ሀገር ተጨባጭ ሁኔታ አንጻር ህዝቡ መጠቀም ሲገባው ህዝቡ ባህሉን፣ ቋንቋውን፣ ማንነቱን ማሳደግ ሲገባው የተጠቀመ ያለው ማን ነው? ፖለቲካል ኤሊትስ ናቸው። ዲቪሲቭ የሆነ ናሬቲቭ አለ። ለዚያ ሲጠቀሙበት ነው የቆዩት ከ1995 ጀምሮ። ይህን ማለት ፈልጋለሁ። አሁን አመሰግናለሁ ቴዲ። ሰዓት በተለይ ሰፋ አድርገን እናወራበታለን። ይሄ ኢትዮጵያ እንደ ህዝብ የብሔር ፖለቲካ ጠቀመን ወይስ ጎዳን? አሁን ላለንበት ውጥንቅጥ የዳረገን ምንድን ነው? በእርግጥ የብሔር ፖለቲካ አራማጆቹ ኢትዮጵያኒስቶች ናቸው ለዚህ ዳረጉን ይላሉ። የሚጠበቅ ትንታኔ ነው ከነሱ። በነገራችን ላይ የብሔር ፖለቲካ አራማጅ በታሪክ ኃላፊነት ሲወስዱ ታይቶም ተሰምቶ አይታወቅም። ኃላፊነት አይወስዱም። ሁልጊዜ ኤክስተርናላይዝ ያደርጋሉ። ኢቨን ከመሀላቸው የወጣ ሰው አደባባይ ላይ እነሱ ለወትረው ሲሸልሙት ሲደግፉት መሪያችን ሲሉት የነበረው ሰውዬ የ3 ዓመት ህፃን ልጅ ሲደፍር ቢያዩ እኛን አይወክልም ይለዋል። የመጨረሻ ማምለጫ ፖይንታቸው እኛን አይወክልም ይለዋል እንጂ ይሄ እኛ ኃላፊነት ነው። የግሩፕ መብት ካቀነቀንክ እንደ ግሩፕ የምትሰራው መብት እንደ ግሩፕ ነው መውሰድ ያለብህ እንጂ ኢንዲቪጁዋል ላይ ማስቀመጥ የለብህም። ኢንዲቪጁዋል ላይ የምታስቀምጥ ከሆነማ ለዚህ የሊበራል አይዲዮሎጂ ነው ማቀንቀን ያለብህ። ችግር ሲመጣባቸው ወደ ግለሰብ ያላካሉ፣ ድል ሲመጣ እንደ ግሩፕ ይወስዳሉ። አሁን ላለንበት ውጥንቅጥ ግንባር ቀደም ተጠቃሾች እነዚህ ናቸው ብሎ እንግዲህ ከዋለልኝ መኮንን ጽሁፍ ጀምሮ የሚተነትናሉ። እሱን እናወራለን። በዚህ መሀል የግሩፕ መብት መቀንቀን አለበት እኔም ብዬ አምናለሁ። ግን የትኛው የግሩፕ መብት? ለምሳሌ የአቶ ጌታቸው ረዳን ኢንተርቪው አድምጣችኋል። ህወሓት ባወጣው መግለጫ ምንድን ያለው የሚጠበቅ ነው። አዳዲስ የጥላቻና የጥላቻ ሰባኪዎችን እየመለመለ በትግራይ ህዝብና በተቋሞቻቸው ላይ ዘመቻ በማድረግ ላይ ይገኛሉ። አቶ ጌታቸው ረዳ የትግራይ ህዝብ ላይ ኢማጂን የለመደ አፍ ረስተውታል። ዋንስ አፖን ኤ ታይም የነሱ ሰው እንደሆነ አሁን እኛና እነሱ ካላሉ ጸብ ካልፈለጉ ይሄ ፕሮታጎኒስት እና አንታጎኒስት ክፍፍል ካልፈጠሩ መቆም አይችልም የብሔር ፖለቲካ በራሱ። እኛ ደግሞ የቡድን መብት መቀንቀን አለበት የምንል ሰዎች አዘ ሴም ታይም ደግሞ የግለሰብ መብት መቀንቀን አለበት መከበር አለበት ብለን የምናምን ሰዎች እነዚህ ሰዎች እየፈራችሁ ከመድረክ መውጣት አለባችሁ በገዛ ሀገራችሁ ላይ። አሁን እኔ ብጠይቀኝ የቡድን መብት መከበር አለበት፣ ግን የትኛው የቡድን መብት? ቡድን ከሆንክ ወጣቶችና ህፃናት መብታችሁ ሊከበር ይገባል።
አካል ጉዳተኛ ከሆናችሁ መብታችሁ ሊከበር ይገባል። ከየትኛውም አካባቢ ና አረጋውያን ከሆናችሁ መብታችሁ ሊከበር ይገባል። አፈርማቲቭ አክሽን የሆነ ስፔሻል ኒድ የምትፈልጉ ሰዎች ካላችሁ፣ ጉዳት ያለባችሁ፣ በታሪክ አጋጣሚ በደል የደረሰባችሁ ግሩፖች፣ ማይኖሪቲዎች ስፔሻል ፕሮቴክሽን ያስፈልጋቸዋል። መብታችሁ ሊከበር ይገባል። የ27 ዓመት ወጠምሻ ተሰብስበው ተደፍጥጫለሁ ይላል። ከሱ ሀሳብ የተለየውን የምታራምድ ከሆነ ይሰድባል። እና ቢያንስ አሁን ላለንበት ችግር ኃላፊነቱን መውሰድ ያለበት ማን ነው? አብዛኛው ሰው የብሔር ፖለቲካ ያመጣው የእጅ ስራ ውጤት ነው ይላሉ። እና ይህን ጉዳይ በደንብ እናወራለን። ለመሆኑ የብሔር ፖለቲካ ከየት ነው የተጀመረው? አሁን ያለበት ሁኔታ ወዴት ነው? እነሱስ ብሔርተኞች እንደሚሉት አሁን ላለንበት ችግር ተጠያቂዎቹ ሊበራል አይዲዮሎጂ የሚያቀነቅኑት ናቸው? እነዚህ ራይት ዊንጎች ናቸው? እሱን እናወራለን በስፋትና ያንን በስፋት እናወራለን። አሁን ባለው ሁኔታ ግን ብዙ ሰዎች የሚስማሙበት ጉዳይ አለ። የብሔር ፖለቲካ እነ ታደሰ ብሩ በሚያቀነቅኑበት ሰዓት የኦሮሞ ሕዝብ እንዲታወቅ ቋንቋው እንዲያድግ በማድረግ ረገድ ትልቁን የአንበሳውን ድርሻ ተወጥቷል ይላል ዋለልኝ መኮንን በጽሁፉ። ድምፅ ይሆናሉ። ኦኬ ከዛ በ91 ዓመት 91 በፈረንጆቹ ማለት ነው ኢህአዴግ እኮ ሲገባ አሸንፎ ኦነግ ከፍተኛ ሮል ነበረው። ከአንብበህ ከሆነ የለውጡን ጊዜ ኮንትሪቢዩሽን የኦነግን ቋንቋ ኦሮምኛ ቋንቋ የስራ ቋንቋ እንዲሆን፣ ትምህርት ቤት በኦሮምኛ እንዲሆን ኦሮሚያ ክልል ላይ እና ኮንትሪቢዩሽን አለው ኦነግ ትልቅ ኮንትሪቢዩሽን ብሎ እንደውም እሱ ራሱ አድሜት እንትን የሚያደርገው አንዱ ይሄ እሱን እናወራለን። እና ምን አይነት ትውልድ ነው የፈጠሩት? ጠቅላላ የብሔር ፖለቲካ ሀሳብ የሚያራምዱትን ብታቸው ሊቃኖችን ከመሀይሞች መለየት አትችልም። ፖለቲካ እኮ ክላስ ሊኖረው ይገባል አይደል? ተሰብስበው ተደፍጥጠናል፣ ተበድለናል፣ እንዲሆነናል በሚል ሰበብ ሁሉም ተንታኝ ነው፣ ሰነፎችን ያበረታታል። አዳኝ ዶፍ ዘዴ ደግሞ አስቂኙ ነገር የብሔር ፖለቲካ አራማጆች መጨረሻ ላይ የሚገባደደው የግለሰቦችን ወይም የኦፒኒየን ሊደሮቻቸውን ጥያቄ በመመለስ መሆኑ ነው። እንደ አማራ ይሰበስባል፣ የአማራ ህዝብ ጥያቄ አይመለስም። አማራ ህዝብ አማራ እያለ የኖረው ሰውዬ ግን ጥያቄ ይመለስለታል፣ ገንዘብ ይሰበስባል። የአማራ እናት የአማራ አባት ግን መከራ ውስጥ ይወድቃሉ። ኦሮሞ ይልሃል፣ የኦሮሞ ህዝብ ጥያቄ አሁንም እንዳለ ነው። ኦሮሞ ያለው ሰውዬ ግን ጥያቄ ይመለስለታል። ትናንትና በባዶ እግሩ የሚሄድ ከሆነ ዛሬ መኪና አማርጦ የሚነዳ ይሆናል፣ ማንሽን ውስጥ የሚኖር ይሆናል። ትግራይ የሚል